የጠራ ግብ ያለው የመንግስት አወቃቀርና የህዝብ አደረጃጀትን በማቀናጀት የታየውን የሰላም ግንባታ ስራ ለማጠናከር አመራሩ የመሪነት ሚናውን ሊወጣ እንደሚገባ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ አሳሰቡ። በደብረታቦር ከተማ የተከናወኑ ተግባራትን የሚገመግምና ለቀጣይ ተልዕኮ የሚዘጋጅ የአመራሮች የውይይት መድረክ ተካሂደዋል። አብዮት ከፋለ ተጨማሪ አለው። የክልሉና የከተማ አስተዳደሩ የስራ ኃላፊዎች በተገኙበት የደብረታቦር ከተማ አስተዳደር ከቀበሌ ጀምሮ ያሉ አመራሮች የሰላምና የልማት ተግባራትን የገመገመ ውይይት ተካሂዷል። በውይይቱ በየቀበሌው በተጨባጭ የታዩ ለውጦችና ቀጣይ የሚተኮርባቸው ተግባራት ተነስተዋል። የሚሰራ አመራር አሁን ከታየ ወደ ክልል ወደ ተለያየ ሊሆን ይችላል። ግን እሱን አይሄዱ አንልም። ግን ማጠንከርም ማበረታታት ከጎን ሆኖ ማገዝ የግድ ይላል ማለት ነው። ደግሞ ዛሬ ክፍተት ያለበትን አመራር ያዝ ማድረግ ጸጥታ ላይ ብቻ በመስራት ለውጥ አይመጣም። ማህበረሰቡን የልብ ትርታውን ልናገኘው አንችልም። ልማት ጎን ለጎን መሰራት አለበት። አቶ ይርጋ በልማት ልንደገፍ ይገባል። ከተማ አስተዳደሩን በተለያየ ክልሎች እየመጣቸው አሁን ምቹ ሁኔታ ካለ በዛ ልክ የሆነ እንዲያገግብ የተሻለ እንዲሆን ከዚህ በላይ አመራሩ እንዲሰራ መደረግ አለበት የሚል ሐሳብ ነው ያለኝ። አመሰግናለሁ። ከተጀማመሩ ልማቶች አኳያ እነዚህን ልማቶች ለማስቀጠል ሁላችንም ርብርብ ማድረግ አለብን። እኔም የድርሻዬን መወጣት አለብኝ። ሁሉም ሰው የድርሻውን መወጣት አለበት። የተጀመረውም ሰላም ተጠናክሮ መቀጠል መቻል አለበት። ሁላችንም የየድርሻችን መወጣት አለብን። አሁን ትጥቅ እያስፈታን ያለነው አፈሙዙን ወይ ጥይቱን ምናምን ነው የሚሆነው። የታጠቀ አእምሮ ገና አልተፈታም። በነገራችን ላይ እሱን ማስተካከል የሚቻልበት እድል አሁንም እጃችን ላይ ስለሆነ በጣም አጠንክረን መስራት አለብን ብዬ አምናለሁ። ደብረታቦር ላይ የሚሰሩ ስራዎች ጽንፈኝነትን ማህበረሰቡ ጭምር አብሮ እንዲያወግዝ አድርጎታል። ቢኮዝ አጦት 2 ዓመት አጦት ቆይቷል። ስለዚህ ልማታችን ላይ እጅግ ጠንክረን መስራት አለብን። ፊት ላይ ያላቸው አመራሮች ትልልቅ የሚባሉ ከባቢውንና ከተማ ሊቀየር የሚችል የኢንቨስትመንት ስራዎችንና ባለሀብቶችን እንደዚህ እንዲመጡ ብታግዙን በጣም ጥሩ ነው ብዬ አስባለሁ። ሰላም ከሌለ ወጥቶ መግባት የለም። ሰላም ከሌለ ባህር ዳር ለደብረታቦር ዱባይ ሆናለች። ይሄ የማንም ችግር አይደለምና እነዚህ ችግሮች ደግሞ ተሰብስበው የሚመጡት ከማን የመነጩ ናቸው? ከኛና ከመሰሎቻችን ከቤተሰቦቻችን የተጠረቃቀሙ ችግሮች ናቸው። እነዚህን ችግሮች መፍታት የሚችለው ደግሞ ከዚህ ውስጥ ያለ ሰው የመጀመሪያው ሚናውን መወጣት ሲችል ብቻ ነው። የክልሉን ችግር በዘላቂነት ለመፍታት ለዓላማውና ለተልዕኮ ቁርጠኛ የሆነ አመራርና መዋቅርን ማጠናከር ልዩ ትኩረት እንደተሰጠው በብልጽግና ፓርቲ የአማራ ክልል ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ገልጸዋል። አማራ ክልል የተጀመረው የህግ ማስከበር ስራ በፍጥነት እና በስርዓት እንዲቋጭ ከተፈለገ ሚስጥሩ ያለው ከመዋቅሩ ላይ ነው ብለን የደመደምነው። መዋቅሩ መንግስት ሰራተኛውን ይመራል፣ ጸጥታ መዋቅሩን ይመራል፣ ህዝቡን ይመራል፣ ያስተባብራል፣ ራሱን ይመራል፣ ያስተባብራል፣ ያቅዳል፣ ይሰራል፣ ያሰራል። ስለዚህ ህግ የማስከበር ስራ የፖለቲካ የመንግስት የጸጥታ መዋቅር አሁንም ጥልቅ ውይይት፣ ጥልቅ ግምገማ፣ መግባባት፣ አቋም መውሰድ አስፈላጊ ነው ብለን የደረስነው። ስኬቶችን እና ተሞክሮችን ነጥለን እያወጣን እነሱን እያበዛን የተጀመረው የህግ ማስከበር ስራ በስርዓት እንዲጠናቀቅ ማድረግ ከኛ ይጠበቃል። መንግስት የሰላም አማራጮችን ማስፋትና ህግ ማስከበርን በትኩረት ይሰራል ያሉት አቶ ይርጋም የታዩ መልካም ጅምሮችን ለማስፋት አመራሩ ቁርጠኛ መሆን እንዳለበት አሳስበዋል። መንገዱን አግኝተነዋል። የሆነ ብርሃን የሆነ ተስፋ ላይ የሆነ ደርሰናል። እዚህ በኋላ ያለውን በፍጥነትና በጥራት ሁሉን ነገር መምራት ነው። የሰላም በር እንዲሰፋና ይሄ ጽንፈኛ ኃይል መንግስትና ህዝብን ይቅርታ ያለ እንዲገባ የመንግስት ጽኑ አቋምና እምነት ነው ያለው። ሁለተኛው ህግ የማስከበር ስራው ተጠናክሮ ይቀጥል ነው። ህግ የማስከበር ስራው ተጠናክሮ የሚቀጥለው ደግሞ ለጸጥታ መዋቅሩ ብቻ ሳይሆን ህዝቡም የድርሻውን፣ ፖለቲከኛውም የድርሻውን፣ የጸጥታ መዋቅሩም የድርሻውን አድርጎ በፍጥነት በርብርብ በመቀናጀት እና ኮሌክቲቭሊ ተልዕኮውን ተረድተን ህግ የማስከበር ስራው በአቋም በእምነት ይዘን በደንብ ደፈር አድርገን መቋጨት አለብን ነው የተባለው። ከዚህ አኳያ ደግሞ እናንተ ራሳችሁ ማየት ነው። የቀረውን ችግር እንለይ፣ እንግባባ፣ ግን ሌላ ስኬት ማምጣት እንዳለብን አቋም ይዘን እንስራ ነው። ከቀበሌ ጀምሮ እስከ ከተማ አስተዳደር ያለው አመራር የራስን ሰላም በራስ አቅም አስጠብቆ ተጨባጭ ለውጥ ለማምጣት ህዝብን ባሳተፈና በተቀናጀ መልኩ እንዲሰራም አቅጣጫ ተሰጥቷል። ሰላምና መረጋጋት እየተረጋገጠ በመምጣቱ መደበኛ ስራዎችን እያከናወኑ መሆናቸውን የፍኖተ ሰላም ከተማ አስተዳደር ነዋሪዎች ተናገሩ። ህብረተሰቡ የተገኘውን ሰላም ለማስቀጠል የድርሻውን እንዲወጣ ከተማ አስተዳደሩ ጠይቀዋል። ንጉስ እንታየው
በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ግጭት በነበረበት ወቅት ተንቀሳቅሶ ለመስራት ይቅርና ከቤት ወጥቶ ለመመለስ አስቸጋሪ እንደነበር ነዋሪዎች ይናገራሉ። በተለይ በቀን ስራ የሚተዳደሩ ሰዎች ኑሯቸውን ለመምራት ተቸግረው እንደነበር ነዋሪዎች አንስተዋል። ያየነውን ስቃይ እኔና እግዚአብሔር ነው። 2 ልጆች አሉ። ልጆች ሽንት ቤት እንዳይሄዱ በአልጋ ስር ሁሉ ደብጫቸዋለሁ ተንቀጥቅጭ። 2 ልጆች አሉ። በዛን ሰዓት ለልጆች ቆሎ ቆልቼ ልሰጣቸው ማጥቼ ተቸግሬያለሁ። በጣም የሚያስፈራ በጣም የሚያስጠላ ጊዜ ነበር። 1 ዓመት ተኩል በላይ ነው የሆነ አሁን የሰላም እጦት አጋጥሞናል። አንጻራዊ ሰላም አለ አሁን ከ1 ዓመት በፊት በተለይ ከነበረው አሁን ላይ መሻሻሎች አሉ። የሰላም ሁኔታው ከጊዜ ወደ ጊዜ እየተሻሻለ በመምጣቱ የልማት ስራቸውን እያከናወኑ መሆናቸውን ነዋሪዎች ተናግረዋል። በዚህም ተቋርጦ የነበረው የመማር ማስተማር ስራ እየተከናወነ ነው ብለዋል። ህብረተሰቡን ተማሪዎች መምህራን ላይ የተሰጠው በየስብሰባው የግንዛቤ ፈጠራ ስራ ተሰርቶ ሰላም መሆኑን ተረጋግጦ አሁን ምናልባት ዘግይቶ ያልቀረ ተማሪ ካልሆነ በስተቀር እስካሁን ያለው ባለበት ነው የቀጠለ እየሰፋ መጣ። አሁን ፈተና ላይ እንደሆነ እያየን ስለሆነ በጣም ደስ የሚል መሻሻል አይተናል። መስራት እንደልባለ በጣም ጥሩ ነው። ተማሪዎች በተለይ እኛ ተማሪዎች ትምህርት በማቋረጣቸው ወላጆች በጣም ተቸግረው ነበር። ተማሪዎች ደግሞ የሚያሳልፉበት ጊዜ ቦታ አጥተው ነበር። ግን ትምህርት በትግል ያላቋረጠ ስብሰባ በማድረግ መስዋዕትነትን በመክፈል 3 ጊዜ ተቋርጦ በአራተኛው በቆራጥነት ያው ትምህርት ተጀምሮ ተማሪዎች እየተማሩ እንግዲህ ያው አሁን ለፈተና ላይ ቁጭ ብለዋል። የጸጥታ መዋቅሩን መልሶ በማደራጀት ከመከላከያ ሰራዊት ጋር በጋራ በመሆን የተፈጠረውን ሁለንተናዊ ቀውስ መቀልበስ መቻሉን የገለጹት ደግሞ የፍኖተ ሰላም ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አዱኛ መስፍን ናቸው። የጸጥታ መዋቅሩ ከህብረተሰቡ ጋር በመቀናጀትና በተከታታይ ውይይት በመካሄዱ የሰላም ሁኔታው እየተረጋጋ መምጣቱንም ተናግረዋል። ተከታታይ የሆነ ውይይት ስናካሄድ በዚያ ልክ ማህበረሰባችን ከጎናችን እንዲሆን አድርገናል ማለት ነው። አሁን ላይ በሁሉም ቀበሌዎች ላይ በሚባል ደረጃ በ4ቱም ከተማዎች ላይ ማህበረሰባችን የነበረውን ችግር ከግምት ውስጥ ማስገባት ትምህርት ቤቶችን መጠበቅ ጀምሯል። ትምህርት ቤቶች ራሱ ማህበረሰቡ ነው የሚጠብቀው። የግል ታጣቂው ተደራጅቶ አካባቢን ይጠብቃል። ሚኒሻው ተደራጅቶ አካባቢን ይጠብቃል። የሰላም አስከባሪውና ፖሊሱ በተመሳሳይ የአካባቢውን የጸጥታ ሁኔታ በሚገባ እየተከላከለ እያጠቃ ባለበት ሰዓት ላይ ማህበረሰባችን ከጎኑ ነው። ባለፈው ዓመት ትምህርት ቤቶች ሙሉ ለሙሉ ተዘግተው የነበሩ መሆናቸውን ያነሱት አቶ አዱኛ በከተማ አስተዳደሩ አሁን ላይ ከ11,000 በላይ ተማሪዎች ትምህርታቸውን እየተከታተሉ ነው ብለዋል። ህዝባችንም አግዞን የጸጥታ መዋቅራችንም አደረጃጀት ፈጥረን ከማህበረሰባችን ጋር በማድረግ አሁን ከ11,000 በላይ ተማሪ እየተማረ ነው የሚገኘው ማለት ነው። በምንም ይሁን በምንም የፈለገው ነገር ቢፈጠር ማህበረሰቡ አሁን ይሄን ያዳምጥ ስራ መስራት ነው የሚፈልገው። ኑሮውን መቀየር ነው የሚፈልገው። ልጆቹን ማስተማር ነው የሚፈልገው። በሰላም ወጥቶ በሰላም መግባት ነው የሚፈልገው። በተከናወነ የህግ ማስከበር ስራ ተደራጅተው ዝርፊያ ሲፈጽሙ የነበሩ አካላትን በቁጥጥር ስር መዋል መቻሉንም ገልጸዋል። ህብረተሰቡ እያደረገ ያለውን ትብብር አጠናክሮ ማስቀጠል እንደሚገባውም ኃላፊው ጠይቀዋል።